ይኸውላችሁ ቤተሰቦች ሩታ ያደረገችው ነገር ሩታ የተናገረችው ነገር ሩታ ያሰበችው ነገር ልክ ነው ብዬ አላስብም ቤተሰቦች። ምክንያቱም አብርሽና ልጅቷ በዚህ ሳምንት እየወጣ ያለው ፋይል ቤተሰቦች ፊቱን እንኳን አይተነው መረዳት የምንችለው ነገር ነው። ከዚህ በፊት የተሰራ ነገር፣ ከዚህ በፊት ያለፈ ነገር፣ ከዚህ በፊት የሆነ ነገር እንደሆነ ነው የሚያሳየው። አብርሽ 15 ቀን ብሎ ከቤት ስለወጣ ሆን ብሎ የመጣ ነገር እንዳልሆነ የሚታይ ነገር ነው ቤተሰቦች። አብርሽ የሄደው እሷ ጋር እንዳልሆነ አብርሽ ከእሷ ጋር ጊዜ ለማሳለፍ እንዳልሆነ የሚያሳይ ብዙ ነገር አለ። አሁን የታየ ምንም ነገር የለም። የዚህ ሳምንት ኦር ደግሞ ከትላንት ወደ የተደረገ የተሰራ አዲስ ቪዲዮ የለም ቤተሰቦች። ከዚህ በፊት የተነሱትን ፎቶ ከዚህ በፊት ያለፈ ታሪኩን አምጥተው የፖሰቱበት እያወጡ ያሉት ሩታ እዚህ ጋር መታ ባለፈው ነገሩ መጨቃጨቋ ባለፈው ነገሩ ጥልማ ለማንሳት መሞከሯ አግባብ ነው ብዬ አላስብም ቤተሰቦች። የኔን አስተያየት ነው። ሩታ ትዳሯን ለመጠበቅ አስባ ሊሆን ይችላል። ግን ደግሞ ቤተሰቦች እንድታውቁ የምፈልገው ትዳር በዚህ መልኩ አይደለም የሚጠበቀው። ትዳር በመጠራጠር አይደለም ቤተሰቦች። ጥርጥር ትዳራችሁን ያፈርሳል እንጂ ትዳራችሁን አያድስም። ሩታ አሁን እየታየባት ያለው እየተጠራጠረችው እንደሆነ ነው። አብርሽን እየተጠራጠረችው እንደሆነ ነው። እሷ ሳታየው ሳይገባት ቀርቶ አይደለም። ኦር ደግሞ እኛን ለማስረዳት ፈልጋ ሊሆን ይችላል። ነገር ግን ቤተሰቦች በዚህ መልኩ መሆን አይደለም ያለበት። ያለፈ ነገር ያለፈ ታሪኩ እንደሆነ ታውቃለች። እኛ አንድን ነገር ስንጀምር አንድ ነገር ውስጥ ስንገባ አምነንና ተቀበለን ያለፈው ታሪኩ አልፏል፣ ከዚህ በኋላ ለሚፈጠረው ነገሯ በህይወቷ ውስጥ ለሚመጣው ነገር እኛ ኃላፊነት አለን። ነገር ግን ላለፈው ነገሯ እኛ ምንም የሚያገባን ነገር የለም። ስለዚህ ሩታም ቢሆን አምና እስከገባችበት ድረስ ትዳሬ ብላ አምና እስከገባች እወደዋለሁ እፈልገዋለሁ ብላ አምና እስከተቀበለች ድረስ ያለፈው ነገር አልፏል ብላ ወደፊት መቀጠል ነው እንጂ ያለባት ያለፈው ነገር የበፊቱ ነገር በመጣ ቁጥር የምትጠራጠር ከሆነ ከመችመች ተመለሰብኝ ከመችመች ሄደብኝ ብላ የምታስብ የምትጨነቅ ከሆነ ነገ ይሄ ትዳራቸው መዝለቁ በምን እርግጠኛ ልንሆን እንችላለን? በጭራሽ ልንሆን አንችልም ቤተሰቦች። በጥርጥር የሚመጣ ሰላም የለም። በጥርጥር የሚታደስ ትዳር የለም። እሷ ዛሬ ወጥታ ስላለቀሰች ከዚህ በፊት ምናምን ብላ ስላለች ይሄ ጉዳዩ አይደለም። አብርሽ ምንም የሚመለከተው ነገር የለም። አብርሽ የራሱን ህይወት ጀምሯል አይደል? ያመነበትን ህይወት ጀምሯል። እሷም አምና እስከገባች ድረስ እንደዚህ አይነት ነገር ማንሳቷ እንደዚህ አይነት ጥያቄ ውስጧ ራሱ ማደሩ መፈጠሩ እኔ እንደኔ አግባብ ነው ብዬ አላስብም። እርግዝና እኔ እስከማውቀው ድረስ ጭቅጭቅ እንደማይወድ ነው። በእርግዝና ወቅት መጨቃጨቅ ጥሩ እንደማይመጣ ነው እኔ የማውቀው ቤተሰቦች። ሩታ እንደዚህ አይነት ነገር ከማድረግ ብትቆጠብ መልካም ነው ብዬ አስባለሁ። አሁንም ቢሆን ቤተሰቦች እኔ ሩታን ከመጥፎ አንግል አይቻት ምናምን ሳይሆን ከመጥፎ ነገር ተረድቻት ሳይሆን እውነቷን ነው። እሷ የተሰማት ነገር ነው። እሷ ተጠራጥራ ፈርታ ነው። አብርሽ 15 ቀን ሙሉ እኔ ላይ ጨክኖ የሚሄድ አቅም የለውም፣ እኔ ላይ አይጨክንብኝም፣ እንዲጨክን ያደረገው እሷ ጋር ለመሄድ አስበው ነው ብላ ልታስብ እንደቻለች ያስታውቅባታል። ነገር ግን በዚህ መልኩ መሆን የለበትም። እዚህ ጋር አውርተው ለመግባባት የተፈጠረውን ችግር እዚሁ በግልጽ ለማውራት መሞከሯ በጣም ቆንጆ ነው። ከዚህ በፊት የተፈጠረውን አይተናል አይደል? ከዚህ በፊት የተፈጠረውን ነገር እንደዚህ ቁጭ ብሎ ቢያወሩ ኖሮ እንደዚህ ለምንድን ነው የተፈጠረው እስቲ ያስረዳኝ ብላ ብጠይቀው ኖሮ አሁን አብርሽ እንዳስረዳት ያን የሚያስረዳት ነበር። ይህ ሁሉ ችግር አይነሳም ነበር። ስለዚህ አሁን እንደዚህ አይነት ነገር መፈጠሩ ቆንጆ ነው። ግን ነገም ችግር እንዳይፈጠር ነገም ሌላ ጣጣ እንዳይመጣ እንዲህ አይነት ነገር ማስወገድ አለባት። ሩታ መጠራጠሯን ማቆም አለባት እንጂ ልጅም ወልዶ ነገ አንድ ልጅ አይደለም 2-3 ልጅም ወልዶ እነዚህ ልጆች አብረው የመሆናቸው ነገር እጅግ በጣም አጠራጣሪ ነው የሚሆን። እንዴት ነው የሚመስላችሁ ቤተሰቦች? የእናንተ ሀሳብ ምንድን ነው? ሩታ ያለችው ነገር ሩታ የተናገረችው ነገር ልክ ነው ብላችሁ ታስባላችሁ? ያለፈው ነገር እናንተ አንድን ነገር ስትጀምሩ አንድን ህይወት ስትጀምሩ ያለፈውን ነገር ትታችሁ ነው አይደል የምትገቡት? ወደ አዲስ ነገር የምትገቡት ወደ አዲስ ነገር የምትመጡት ያለፈውን ነገር ትታችሁ ያለፈውን የሰውየውን የኋላ ታሪኩን ረስታችሁለት ነው አዲስ ታሪክ የምትጀምሩት አዲስ ህይወት የምትጀምሩት። ካልተሳሳትኩ እኔ እንደዛ ነው የማደርገው። እስቲ የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ትክክል ነህ አንተ፣ ትክክል ነህ። ትክክል አይደለሁም ግን ደግሞ ይሄ በቃ ያለፈ ነገር ነው እንዴ? ያለፈ ታሪክ ነው ያለፈ ህይወት። እሺ ቤተሰቦች፣ እሺ አንድ ጥያቄ ልጠይቃችሁ። ሩታ የጠየቀች ያለችውን አብርሽ አሁን ለምሳሌ እናንተ ያለፈ ታሪካችሁን እንዴት ነው ማድረግ የምትችሉት? በቃ ያለፈ ነገራችሁን ረስታችሁ እስከመጣችሁ ድረስ ያ ሰው ተነስቶ ደግሞ ዛሬ እወደዋለሁ ምናምን የሚል ከሆነ እናንተ ምንድን ነው ማድረግ ያለባችሁ? እስቲ መልሱልኝ። ዛሬ ላይ ያየሽብኝ ነገር አለ? ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? እሱን ነው መላችሁ። ዛሬ ላይ የታየ ነገር ቢሆን አዲስ ቪዲዮ ቢሆን አዲስ ፎቶ ቢሆን ኑሮ አይደለም ሩታ እኛ ራሱ በጣም ነበር እንትን የሚለን። ነገር ግን ያለፈ ታሪኩ ስለሆነ ያለፈ ነገሩ ስለሆነ እሱ ግድ አይሰጠንም ነው። አዲስ ነገር ነው እኛ የምንፈልገው። እንዴ አሁን ከሩታ ጋር ነው ያለው አብርሽ። አሁን እኮ እየኖረ ያለው የልጅ አባት ሊሆን ነው፣ አንድ ቤት ውስጥ ነው ያለው። ስለዚህ ከዚህ በኋላ ለሚፈጠረው እንጂ ላለፈ ታሪኩ ስላለፈው ነገር በቃ መርሳት እኮ ነው። እንደ አንድ መሬት ላይ ተደፋው ውሃ ይታፈሳል። ሩታ ለነገሩ የእርጉዝ ሴት ባህሪ አይታወቅም። የሆነ ነገርም አምሯት ሊሆን ይችላል። ቤተሰቦች እስቲ እንደዛ በሚለው ዝም ብለን እንሂድ። አይታፈስም አይደለ? በቃ አለቀ። ያለፈ ታሪክ ነው እና አንቺ ላይፋችን ኑሯችን በስነ ስርዓት ነው መቀጠል ያለብን። ነገሮችን ላይ ተመራራ ይችላል። ምን ላይ እሺ፣ ከዚህ በላይ ምን ላይ እንዴ? ኧረ ወይኔ ምን
እኔ ቆይ ቪዲዮን እንዴት ነው ምንድን ነው እያለች አለችው? እኔ በትክክል ልጅቷ ስታለቅስ ምናምን አይቻለሁ፣ ግን ሙሉ ቪዲዮን አላየሁትም። አብርሽም እወድሻለሁ አለኝ አብርሽ ደወለልኝ ብላለች እንዴ? እኔ አልሰማኋትም። እስቲ እንደዛ ካለች ኮሜንት ላይ ያሳውቁ። የማውቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ። ይኸውላችሁ ቤተሰቦች አንድ ነገር መናገር የምፈልገው ነገር ምን መሰላችሁ? ወንድ ልጅ በባህሪው የትኛውም ወንድ ልጅ እኔ እስከማውቀው ድረስ ነው ቤተሰቦች፣ የትኛውም ወንድ ልጅ ጭቅጭቅ አይወድም። ቤቱ ሲገባ ሰላም የማትሰጠው ሴት ካለች፣ ቤቱ ሲገባ ሁሌም ጭቅጭቅ የምትለግሰው፣ ሁሌም ጭቅጭቅ ቁርስና እራት የምታበላው ከሆነ ያ ወንድ ልጅ እመኑን በጊዜ ሂደት መውጣቱ አይቀርም ከቤት። አሁን ሩታ እንደዚህ ማድረግ ሩታ ትወደዋለች እኮ ትፈልጓለች፣ በጣም ትፈልጓለች፣ በጣም ትወደዋለች። ትልቅ ክብር አላት። ያንን ከማሰብ አንጻር ነው ነገ ይጎዳኛል፣ ይሄ ልጅ ነገ የሆነ ነገር ሊፈጠር ይችላል በሚል ፍራቻ እንደሆነ አውቃለሁ። ነገር ግን በዚህ ልክ አይደለም መሆን ያለበት። አብርሽም በጣም እንደሚወዳት ያስታውቅበታል። አብርሽም ለእሷ ቦታ እንዳለው ለእሷ ክብር እንዳለው ያስታውቅበታል። በዚህ ሁኔታ የሚቀጥል ከሆነ እንደቀደም እንዳልኳችሁ ነው፣ በጣም አስጊ ደረጃ ላይ የሚደርሰው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ጉዳይ መጥቻለሁ። ማለት አብርሽ ቡታጅራ ሄዶ ነበረ እና ቡታጅራ ከሄደ በኋላ አንዳንድ የተፈጠሩ ነገሮች አሉ እያየዋቸው፣ እንዲሁም ያላስደሰቱኝ ነገሮች አሉ። ማለትም ያው አንድ ነፂ የምትባል ልጅ ከእሱ ጋር ግንኙነት እንደነበራትና ኦኬ። ሩታ ይህን ታሪክ አታውቀውም ነበር እንደ ቤተሰቦች? እንደዛ ነው። ሌላ ነገር ላይፍ እንደነበራቸው ነበር እያወራች የነበረችው። እና እኔ ደግሞ ከዚህ በፊት የእነሱን ፎቶ አይቼ ነበር፣ ቲክቶክ ላይም እንዲሁም ዩቲዩብ ላይም እየተፖሰተ ነበር። እና በዛን ሰዓት ምንድን ነው ብዬ ጠይቄው ነበረ፣ ያው ለማወቅ የሚለው ማለት ነው። እና ጠይቄው ነበረ። የማስታወቂያ ስራ ሰርተን ነው ነበር ያለኝ። እና ያ ፎቶ የማስታወቂያ እንደሆነ ነበር የማውቀው እኔ እስከዛሬ ድረስ። እና እሷ ግን ሌላ ግንኙነት እንደነበራቸው ነው እየተናገረች የነበረ። ልክ ነሽ። አሁን ሩታ ሀሳቧ ገብቶኛል። ከዚህ በፊትም ቢሆን እኔ ማወቅ ነበረብኝ ነው ቤተሰቦች። አሁን አባባሏን ስረዳው ነው የምላችሁ። ከዚህ በፊቱ ታሪክም ቢሆን አብርሽ ለምን ዋሸኝ መናገር ነበረበት። ምን እንደነበራቸው ምን አይነት ታሪክ እንደነበራቸው እኔ ማወቅ ነበረብኝ ነው ሩታ እያለች ለማለት ደግሞ የፈለገችው ነገር ማለት ነው። ግን ዞሮ ያንን ሂስትሪ ማንሳት ካልፈለገው አብርሽ የሆነ ነገር ማውራት ካልፈለገ የሆነ ነገር ቢኖረው ነው። ነገር ግን ዞሮ እንደኔ ሀሳብ የዛ ያለፈ ህይወት ያለፈ ታሪካችን ዛሬ ላይ ተጽዕኖ ይፈጥርብናል ብዬ አላስብም። ምክንያቱም አንዴ ከተው ነው ብላችሁ ከረሳ ነው ድጋሚ ወደኛ ህይወት እንዲመጣ ካልቀሰቀስ ነው ፍላጎት ከሌለ አሁን በምንኖረው ህይወት አሁን ባለን ህይወት ያ ያለፈው ነገር ተጽዕኖ ይሆንብናል ብዬ አላስብም። ምክንያቱም ረስተነዋል፣ አልፈነዋል። ስለዚህ አብርሽ አሁን ለማለት የፈለገው ኦር ደግሞ መናገር ያልፈለገው ከዛ አንጻር ይመስለኛል። ከፎቶ ውጭ ቪዲዮዎችንም ምናምንም እያሳየች ነበረ። ሲቀጥል እኔ አላሳመነኝም ነበር መጀመሪያ እያወራች የነበረችው ነገር። ግን ትላንትና በተለቀቀው ቪዲዮ ነው ይሄንን ነገር ምንድነው ዲቴል እንድጠራጠር ያደረገኝ። እና ያ ነገር ያን ያህል ለእኔ አሳሳቢ ሆኖ ሳይሆን አንዳንድ የዋሻኝ ነገሮች አሉ። ማለት አንደኛ ነገር ለማስታወቂያ ነበር ያለኝ፣ ነገር ግን ሌላ ሪሌሽን እንዳላቸው ነው እኔ ፊል እንዳደረገ ያደረገኝ። እና ያለፈው ላይፉ ለእኔ ምንም መስሎ አይታየኝም። ከአንድም ከሁለትም ሴትን ጋር ላይፍ ሊያሳልፍ ይችላል። ነገር ግን ከኔ ጋር ከተዋወቀበት ጊዜና ሰዓት ጀምሮ እንዲሁም ከኔ ጋር ከሆነበት ጊዜ ጀምሮ ያለው ነገሮች በደንብ ይመለከቱኛል። እና ዛሬ ወደ እናንተ ይሄ ነው ሲጀምር በቃ እንድመጣ ያስገደደኝ ወይም ደግሞ ይህንን ሀሳብ ይዤ ወደ እናንተ ልመጣ ያደረገኝ ነገር ቢኖር ከእሷ ጋርም ሆኖ እናወራ ነበር ነው ያለችው። እና ኢቨን አዲስ አበባ ድረስ መጥቻ አግኝቼ በምን እርግጠኛ ሆንሽ ማለት እንስማት እና ትንሽ ያ ነገር በጣም እኔ ውስጤን ስለረበሸኝ እና ስላሳሰበኝ ነው ወደ እናንተ የመጣሁትኝ። ምክንያቱም እሷም ይሄንን ሀሳብ ይዛ የመጣችው በቪዲዮ ነው።
እኔም ይሄንን ነገር እናንተ ፊት ነው መጨረስ የምፈልገው። አንዳንድ ችግሮች እያሉ ሌላ ለማስተካከል የምንሞክራቸው ነገሮች የሉ። መጀመሪያ የተፈጠረውን ችግር መፍታት አለብን። ከዛ አንጻር ነው ዛሬ እንግዲህ የመጣሁት ማለት ነው። እና ያየሁት ነገር በጣም ውስጤን ረብሾታል። ሲቀጥል ደግሞ እኔ ከቪዲዮ ውጭ እንዲሁም ቲክቶክ ላይም ዩቱብ ላይም ካየኋቸው ቪዲዮዎች ውጭ ልጅቷን አይቻትም በአካልም አግኝቻት አላቅም። እንደዛ ነው እያለች እያወራች ያለችው እና አብረን አውርተን ምናምን ተስማምተን ምናምን ነው እያለች ያለችው። ይሄ ሁሉ ነገር ምንድን ነው የተስማሙት? አልነበረምም፣ አልተፈጠረምም። ገባና እንነጋገራለን። ፈልጌ ነው ሻንጣ እንቀበለን። አይ በስልክ የሚሆን ጉዳይ ስላልሆነ ነው። እንዴ ብታኔ እኮ ምን አክል አደረገ ብዬ ነው እንደዚህ ሆኜ የመጣሁት እኮ። እንነጋገር ፈልጌ ነው። ምን ነው እንዲ አውርተን አይደል እንዴ ነው የሄድኩት? አውቃለሁ እና ታዲያ አውርተን እንደሆነማ አውቃለሁ፣ ግን ደግሞ አሁንም ማውራት ያለብኝ ጉዳይ ስላለ ነው። መኪና ሩታ ግን አሁንም ቢሆን እንዳልኳችሁ ነው። በቃ ሩታ ስለምትወደውና ስለምትፈልገው እና ስለምትፈራ ነው፣ ፍራቻም ስላለባት ነው፣ በውስጡ ያደረባት ነገር ስላለ ነው እንደዚህ እያለች ያለችው። እንዴት ብዬ እንደነዳሁት እኔ የማውቀው። ሲቀጥል ደግሞ ወይ የተፈጠረውን ነገር በስልክ ለምን አልነገርሽኝም ነው እያልኩ። ሰላም ነው እኮ ብያለሁ። ሰላም ነው አይደለም ያልሽኝ? ሰላም ነው ግን ላውራ ፈልጋለሁ። አትሳሳት። ሰላም ነው ላውራክ ብቻ ፈልጋለሁ። አንዴ ና ነው ያልኩት። እንደዛ አይደለም ያልሽኝ። እሺ ካሜራ ለምን አስፈለገ? ፈልጌው ነው። ከፈለግ ፋሚሊዎችን ሰላም ማለት ትችላለህ። ሩታ ግን እየቀለድሽ አይደለም? እየቀለድኩ አይደለም። እሺ ቁጭ በልና እናውራ። እንዴ ምንድን ነው የምናወራው? ሲቀጥል 15 ቀን ብዬሽ ነው አይደል የሄድኩት እኔ። ስለዚህ መታገዝ ለምን ከበደሽ? 15 ቀን ቆይ። እሺ ቁጭ በልና እናወራለን። ቁጭ ማለት አልችልም። እንኳን በሰላም መጣ። ለማንኛውም መጀመሪያ እንኳን ደህና ቆየሽ። እሺ አይ እኮ ለምን አስፈለገሽ ካሜራውን? እኔ ፈልጌው ነው። ምክንያቱን እዚሁ እነግርሃለሁ። ምክንያቱ ምንድን ነው? ቆይ ተረጋጋና እናወራለን። እኔ እኮ እንደሱ መሆን የነበረብኝ እንደውም ወይ ጉድ እንደሱ መሆን የነበረብኝ እኔ ነበርኩኝ። ግን እኮ በቃ ላወራ የምፈልገው ነገር ስላለ ነው። ቀለል አድርገሽ እኮ ነው በቃ መናገር ያለብሽ አይደለ? እንደዛ አይደለም ያልሽ የሆነ ነገር በቃ አፕን ያደረገብሽ ነው መሰለኝ። አይደለም እንደዛም አይደለም ነው በቃ በጣም እፈልግሃለሁኝ እና አንድ ጊዜና ነው ማውራህ ነገር አለ፣ ቀለል ያለ ነገር ነው ምናምን ከቻልክና ነው የሚባለው እኮ። አንዴ ፈልጌህ ነው ላወራህ ነው እኮ ነው። እንዴ አንዴ ፈልጌህ ነው የሚባለው? እዚህ ቦሌ ያለው እኮ ነው ያስመሰልሽ። ቡታጅራ ነው አይደል ያለው? የ3 ሰዓት መንገድ ነው ታውቂያለሽ መንገዱ። ምን ችግር አለ እንዴ? ምን ችግር አለው ማለት? እንዴ ምንም ችግር የለውም። ቀላል ነው ሩታ። አዎ እንዴ ምን እያሰብሽ ነው? እግዚአብሔር ቀላል ነው፣ ምንም ችግር የለውም። እሺ ይሁን። እሺ እንደዚህ ግን አብርሽን ማስጨነቅ ነበረባት ብዬ አላስብም። እንደ ሀሳብ ነው አውቃለሁ። ሩታ ተጨንቃ እንዳስጨነቀችው ግን በዚህ ልክ መሆን አለበት ብዬ አላስብም። ማለት እሺ ቢያንስ መኪናውን ወደ ውስጥ ገባ አላደርገው። ዝም ብዬ መንገድ ላይ ነው አቁሜ የመጣሁት። ችግር የለውም። እታች አይደል ያለው እኮ መንገድ ዘግቼ ነው ዝም ብዬ ያቆምኩት። ቢያንስ አስተካክዬው ልምጣሽ። በዚህ ልክ እኔ ማስጨነቅ ነበረባት ብዬ አላስብም። ምክንያቱም ቤተሰቦች ጥሩ አይደለም። ምን ሊፈጠር እንደሚችል አናውቅም። አሁን ዞሮ ብቻ እስቲሽ ይሁን። እስቲ ኢቭን ጥፋተኛ ራሱ ሆኖ ጥፋት እንደሌለበት ነው ለማሳመን የሚጥረው። ምክንያቱም ምን እንደሆነ አይገባኝም። ሰው እኮ ኢቭን ጥፋት ኖሮበት ያንን ጥፋት ለማስተካከል ወይ የሆነ ነገር ያደርጋል እንጂ ግግም ብሎ አይከራከርም። ይሄ በጣም ሼም ነው። ግን ደግሞ ቤተሰቦች አንድ ነገር እንድታውቁ የምፈልገው ትዳር ውስጥ ስትገቡ የሁለታችሁም ባህሪ የተለያየ ነው አይደል? የአንድ ሰው ባህሪ ይቅርታ መጠየቅ ሊሆን ይችላል፣ የአንደኛው ደግሞ ይቅርታ ማድረግ ሊሆን ይችላል። ስለዚህ የሁለታችንም የተለያየ ነው የሚሆነው። ምን አምነን ነው የምንገባው? ሁለታችንም ተቻችለን እንኖራለን በሚለው ነው የምንገባው አይደል? እንደ ቤተሰቦች። ስለዚህ አሁን
እዚህ ጋር እሱ እሳት ሲሆን እኛ ውሃ መሆን ነው ያለብን። እሱ ይቅርታ መጠየቅ ሳይፈልግ ሲቀር እኛ ይቅርታ ብንጠይቀው ነገ ሰላማችንን ነው የሚያድስልን። የእሱን ይቅርታ ስንጠብቅ የእሱን ናገባ ኦር ነግቢ ምናምን ስንጠብቅ ጊዜያችንን ነው ምንገለው። ጊዜያችን ነው የሚጠፋው፣ ትዳራችን ነው የሚጠፋው፣ ፍቅራችን ነው የሚጠፋው። ስለዚህ ከሁለት አንዳችን መሸነፍ ግዴታ ነው ብዬ ነው የማስበው። ፍቅር ውስጥ ስትገቡ ከሁለት አንዳችሁ መሸነፍ አለባችሁ። ግዴታ የሆነ ነገር ነው። አንተ ካልተሸነፍክ ኦር አንቺ ካልተሸነፍሽ ነገም እንደዛው ነው የሚቀጥለው። ነገም የዛን ሰው እንትን ነው የምጠብቁት። ለምንድነው ይሄ ልጅ ይቅርታ የማይጠይቀኝ? ለምንድነው ይሄ ልጅ ናገባ ኦር ነግቢ ምናምን የማይለኝ በሚለው ሌላ ነገር ውስጥ ነው የምንገባው። ሌላ እልህ ውስጥ ነው የምንገባው። እልህ ደግሞ ፍቅርን አያድስም፣ አድሶም አያውቅም። ስለዚህ መሸነፍን ብንመርጥ ኖርማል ነው። ምንም ይሄ መሸነፍ ትልቅነት እንጂ ማነስ አይደለም። ከሱ አንሰን አንታይም። ስለተሸነፍን ይቅርታ ስለጠየቅን ተዋረድን ኦር ደግሞ የበታችሁ ሆንን ማለት አይደለም። ስለዚህ ይቅርታ ብንጠይቅ ይቅርታን ማድረግ ይቅርታን መጠየቅ ትልቅነት ነው ብዬ ነው የማስበው። ሩታም ያሰበችው ነገር ገብቶኛል። እሷ ከአብርሽን ከመፍራት ይሄድብኛል ምናምን በሚል ሀሳብ እንደሆነ ገብቶኛል። የሚያስጨንቃትም ነገር ይኖራል። በዛ ላይ እርጉዝ ናት። እርግዝና ጭቅጭቅ አይወድም። ግን ምን ሊያምራችሁ እንደሚችል ደግሞ አይታወቅም። የሴቶች ነገር እኮ እናንተዋ እኛ እኮ ተቸገረን እኮ የምር ወይ ወንድ መሆን ብቻ። ግን ዞሮ ዞሮ ምንላችሁ ፈልጌ ነው ቤተሰቦች፣ ከሁለት አንዳችን መሸነፍ አለብን። ፍቅራችንን የምንፈልግ ከሆነ ትዳራችንን የምንፈልግ ከሆነ ተሸናፊ መሆናችንን ኦር ደግሞ መሸነፋችንን በቃ አምነን መቀበል ነው። ምንም የሚያሳፍር ነገር የለውም ብዬ ነው የማስበው።